እንደዚህ አይነት ቃል ዛሬ ማለዳ ለእናንተ መጥቶላችኋል። አትቆሙም፣ አትስተጓጎሉም። ፈተና ሊኖር ይችላል፣ አትቆሙም። ጠላት ሊኖር ይችላል፣ አትቆሙም። በሩን ሊዘጋ ይችላል፣ አትቆሙም። እንቅፋት ሊኖር ይችላል፣ አትቆሙም። በሩን የሚከፍት እንቅፋቱን የሚሰብር መለኮታዊ ሞገስ በጌታ በኢየሱስም በእናንተ ላይ ይሆናል። ባቡር ካሰበበት ሳይደርስ ከፉርጎ ሳይደርስ እንደማይቆም እያለፈ እንደሚሄድ ልክ እንደዛ በጌታ በኢየሱስ ክርስቶስም በከባድ ተግዳሮት ውስጥ በከባድ ውጣ ውረድ ውስጥ እያለፋችሁ ላላችሁ ሰዎች በእነዚህ ቀናቶች እንድባርካችሁ በዚህ መንፈስ በእናንተ ላይ እንድናገር የእግዚአብሔር ቃል ሞልቶኛል። በጌታ በኢየሱስም አትቆሙም፣ አትስተጓጎሉም። አትቆሙም፣ አትስተጓጎሉም። እግዚአብሔር ያየላችሁን ያንን ነገር ትይዙታላችሁ፣ ትደርሱበታላችሁ፣ አልፋችሁ ትሄዳላችሁ፣ ወደ ከፍታ ትወጣላችሁ። በኢየሱስም እግዚአብሔር ይባርካችኋል። ረገጥ አድርጉና አሜን በሉ። አትቆሙም በጌታ በኢየሱስም። ህልም ይዛችሁ፣ ራእይ ይዛችሁ፣ ቅባት ይዛችሁ የሆነ ነገር ለመስራት አስባችሁ ሐሳብ ብቻ ሆናችሁ ምኞት ብቻ ሆናችሁ አትቀሩም። ምኞት ብቻ ሆናችሁ አትቆሙም። እግዚአብሔር አምላክ ከፊት ለፊታችሁ ሰባሪው እየሰበረ ሰባሪው እየሰበረ ሰባሪው እየሰበረ ሰባሪው እየሰበረ በጌታ በኢየሱስ ስም ያስኬዳችኋል። በኢየሱስ ስም ያስኬዳችኋል። ሰብሮ ሊጥላችሁ የሚፈልግ ክፉ ይስማ። አትቆሙም፣ አትስተጓጎሉም። ወደ ቃሉ ከመምጣቴ በፊት ለመግቢያ የሚሆን ነገር ልንገራችሁ። አሁን ያነበብኩላችሁ የነህምያ መጽሐፍ ሁለተኛው ምዕራፍ 19ኛውን ቁጥር ነው። ወዳጆቼ እንደምታውቁት ነህምያ የኢየሩሳሌምን ቅጥር ለመስራት የተነሳ ድንቅ ሰው ነበረ እና ለነህምያ እግዚአብሔር አምላክ ፍቃዱን ሰጥቶታል። እንደዚሁም ደግሞ ንጉሱም ደግሞ ቀኙን ሰጥቶታል። በእግዚአብሔርና በንጉሱ ተቀባይነት አግኝቶ በድንቅ ሁኔታ የእስራኤልን ቅጥር የኢየሩሳሌምን ቅጥር ለመስራት የተነሳው ነህምያ ተቃዋሚዎች ለማቆም እሱን የሚፈልጉ ሰዎች ምዕራፍ 2 ላይ የዘሩት የተቃውሞ ዘር አካል መያዝ የጀመረው ምዕራፍ 4 ላይ ነው። ወዳጆቼ ሁልጊዜ ማወቅ ያለባችሁ ትልቅ ነገር ልሰሩ ስትነሱ፣ ህልም ሲኖራችሁ፣ ራእይ ሲኖራችሁ በእናንተ አልፎ እግዚአብሔር ለብዙ ሰዎች ማዳኑን ታላቅነቱን ሊያደርግ ሲያስብ በልዩ ልዩ መንገድ ያ በእናንተ ሊገለጥ ያለው እግዚአብሔር ማዳን እንዳይገለጥ ተግዳሮት ይበዛባችኋል። የሰይጣን ዋና ጉዳይ እናንተን ብር ማሳጣት፣ እናንተን በልዩ ልዩ የህይወት መከራ ውስጥ ማሳለፍ አይደለም። በእናንተ የተጀመረው ዓላማ እንዳይፈጸም ወደ ግብ ወደ ፍጻሜው እንዳይመጣ እንቅፋት መፍጠር ነው እና ትልቅ ነገር ትልቅ ሐሳቦችን ይዛችሁ ስትነሱ እንቅፋት ሊሆኑ የሚችሉ ነገሮች ይነሳሉ። ወዳጆቼ ነህምያ የኢየሩሳሌም ቅጥር ለመስራት ሲነሳ በመጀመሪያ የተቃወሙትን 3 ሰዎች በዚህ በነህምያ መጽሐፍ ምዕራፍ 2 ቁጥር 19 ላይ ትመለከታላችሁ። ነህምያን የተቃወሙት የመጀመሪያው ሰንበላጥ ነው፣ ሁለተኛው ጦቢያ ነው፣ ሶስተኛው ጌሳም ነው። እነዚህ 3 ሰዎች ተራ ሰዎች አይደሉም። እነዚህ ሰዎች ቀላል ሰዎች አይደሉም። እነዚህ ሰዎች ኃይልና ከፍተኛ ተደማጭነት የነበራቸው ሰዎች ናቸው። የምትጽፉ ሰዎች የመጀመሪያውን ሰውዬ ለምሳሌ ልንገራችሁ። ሰንበላጥ በዚህ አሁን ባነበብኩላችሁ የነህምያ መጽሐፍ ላይ ሲናገር እንደዚህ ይላል። ነገር ግን ሰንበላጥ፣ ጦቢያና ጌሳም ተሳለቁብን፣ አፌዙብን ብሎ ይናገራል። ከዛ ነህምያ ሲናገር እግዚአብሔር አምላክ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን መታሰቢያ አይኖራችሁም ብሎ እንደመለሰላቸው ትመለከታላችሁ። ወዳጆቼ ነህምያን የተቃወሙት እነዚህ 3 ሰዎች ሰንበላጥ፣ ጌሳምና አሁን ያነበብኩላችሁ ጦቢያ ተራ ሰዎች ዝም ብሎ ኦርዲነሪ ግለሰብ የምትሏቸው ሰዎች አይደሉም። ለምሳሌ ሰንበላጥን በተመለከተ ብታነቡ 10 ጊዜ በመጽሐፍ ውስጥ ተጽፎ ታገኙታላችሁ። ሰንበላጥ ዋነኛ የነህምያ የፖለቲካ ተቃዋሚ ነው። እሱ ብቻ አይደለም ወዳጆቼ፣ የክብርና የተጽዕኖ ሰው ነው ሰንበላጥ ማለት። ሰንበላጥ ማለት የሰማሪያ ገዢ ነው። የምትጽፉ ሰዎች ተራ ሰው አይደለም፣ የሰማሪያ ገዢ ነው። ሰራዊቶች የሚያዝ ሰው ነው። ሰራዊቶች የሚከተሉት ሰው ነው። ከፍተኛ የፖለቲካ ተጽዕኖ ያለው ሰው ነው ሰንበላጥ ማለት። በነህምያ መጽሐፍ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በተባባሪዎቹና በሰማሪያ ሰራዊት ፊት እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሰሩ ነውን? መስዋዕት ሊያቀርቡ ነውን? እያለ ማን ነው? ሰንበላጥ ነው የሚናገረው። ሰንበላጥ በነህምያ መጽሐፍ ምዕራፍ 4 ቁጥር 2 ላይ ስታነቡ በሰማሪያ ሰራዊቶች ፊት ለፊት ብሎ ይናገራል። አንድ ሰው ሰራዊት ፊት ለፊቱ የሚኖረው አዛዥ ሲሆን ነው። ለምሳሌ እኔ የኢትዮጵያ መከላከያ ሰራዊት እኔ ባለሁበት ቦታ አይገኝም፣ አዛዣቸው አይደለም። ጀነራሉ ወይ ፊልድ ማርሻል አርቱ ባለበት ሰራዊት አለ።
እና ሰንበላጥ ማለት ተራ ሰው እንዳይመስል ነህምያን የተቃወመው በነህምያ ላይ ያፌዘው በነህምያ ላይ የተሳለቀው ሰው ተራ ሰው አይደለም። የሰማሪያ ገዢ ነው። በፖለቲካ ላይ ትልቅ ተጽዕኖ አለው። ወታደሮች ያሉት ሰው ነው። አራተኛው ምዕራፍ ላይ አስፈላጊ ከሆነ እንዋጋቸዋለን ብሎ ያለው ሰራዊት ስላለው ነው። በምኞት አይደለም። እጁ ላይ ቀስት አለ፣ ጦር አለ። የሚያዘው የሚያስወጣው የሚያስገባው ወታደር ያለው ሰው ነው ሰንበላጥ ማለት። ሰንበላጥ እንደዚህ አይነት ሰው ብቻ አይደለም ወዳጆቼ፣ የሊቀ ካህኑ አማች ነው ሰንበላጥ። ጻፉ፣ የሊቀ ካህኑ አማች ነው። አሁን አትቆሙም አትስተጓጎሉም ብዬ ስላችሁ በተራ ሰዎች አሉባልታ አይደለም። እዚህ ግቡ በማይባሉ የሆነ ቡና ጥግ ላይ የ30 ብር ሲኒ ይዘው ስለሚያወሩባችሁ ሰዎች አይደለም እማወራው። ሀገራዊ አጀንዳ ከያዛችሁ ሀገራዊ ኢምፓክት ያላቸው ተጽዕኖ ያላቸው የሚደመጡ ተጽዕኖ ያላቸው ኃይል ያላቸው እንኳን ቢነሱባችሁ አትቆሙም። እውነቴን ነው የምነግራችሁ። እየነገርኳችሁ ያለሁት እንደዚህ ነው። እውነቴን ነው የምነግራችሁ። እየሰማኝ ያለው ሰው ካለ በደንብ አድርጎ አሜን ይበለኝ። የሊቀ ካህኑ አማት እንደሆነ የምታውቁት በ13ኛው ምዕራፍ 28ኛው ቁጥር ላይ እንደዚህ ይላል። ከሊቀ ካህኑ ከኤልያሴብ ልጅ ከዮአዳ ልጆች አንዱ የሃሮናዊ የሰንበላጥ አማች ነበረ። የሰንበላጥ አሁን አየኸው፣ ሰንበላጥ የሚባለው ሰውዬ አንድም የሰማሪያ ገዢ ነው፣ ሁለትም ደግሞ የሊቀ ካህኑ አማች ነው። ሰውየው ፖለቲካሊም ስፒሪቹዋሊም ተጽዕኖ ያለው ክብር ያለው ኃይል ያለው ተደማጭነት ያለው ሰው ነው ሰንበላጥ ማለት። እና በነህምያ ላይ ተነስተው ያፌዘው ተራ ሰው አይደለም። የተሳለቀበት ተራ ሰው አይደለም። ያስፈራራው ተራ ሰው አይደለም። ትልቅ ተጽዕኖ ያለው ሰው ነው። ሁለተኛውን ሰውዬ ልንገራችሁ፣ ጻፉ። ጦቢያ ይባላል። ጦቢያ የሚባለው ሰውዬ በዕብራዊ ወይም በዕብራይስጥ ስሙ እግዚአብሔር ቸር ነው ማለት ነው። ጦቢያ ማለት እንደ ስሙ ያልሆነ ምቀኛ ነው። ይሄኛው ሰውዬ ደግሞ እግዚአብሔር ቸር ነው የሚባል ስም ያለው ነገር ግን የእግዚአብሔርን ዓላማ የሚቃወም ሰው ነው። የእግዚአብሔርን አጀንዳ የሚቃወም ሰው ነው። እና እንደ ስማቸው ያልሆኑ በእናንተ ላይ ልዩ ልዩ አሉታዊ ነገር የሚናገሩ ሰዎች ሊኖሩ ይችላሉ ወዳጆቼ። ይሄ ጦቢያ የሚባለው ደግሞ በአይሁድ መኳንንት መካከል የጠበቀ ቤተሰባዊ ትስስርና ተጽዕኖ የነበረው ሰው ነበረ። በ6ኛው ምዕራፍ በ17ኛውና በ18ኛው ቁጥር ላይ ስለ ጦቢያ ሲናገር እንደዚህ ይላል። በዚያን ጊዜ የይሁዳ መኳንንት ለጦቢያ ብዙ ደብዳቤ ይልኩ ነበረ። አንድም ነህምያን የተቃወመው ሰንበላጥ ነው። ሁለተኛው ደግሞ በይሁዳ መኳንንት መካከል የጠበቀ ቤተሰባዊ ትስስር የነበረው ጦቢያ የሚባለው ሰው ነው። ይሄ ሰውዬ በይሁዳ መኳንንት መካከል የጠበቀ ቤተሰባዊ ትስስርና ተጽዕኖ የነበረው ሰው ነው ጦቢያ ማለት ወዳጆቼ። ሶስተኛው ጌሳም። ይሄ ጌሳም የሚባለው ሰውዬ ጦቢያ 4 ጊዜ መጽሐፍ ውስጥ ተጽፏል። ሰንበላጥ 10 ጊዜ ተጽፏል። ጌሳም የሚባለው ሰውዬ ደግሞ 2 ጊዜ መጽሐፍ ውስጥ ተጽፏል። እና ጌሳም የሚባለው ሰውዬም ደግሞ ተራ ሰው እንዳይመስላችሁ ከግብፅ እስከ ፍልስጤም ትልቅ የፖለቲካ ተጽዕኖ የነበረው ሰው ነው ጌሳም ማለት። ቀላል ሰው አይደለም። እና ነህምያ ቅጥሩን እሰራለሁ ብሎ ሲነሳ በነህምያ ላይ የተሳለቁ በነህምያ ላይ ያፌዙ ሰዎች አንደኛው ሰንበላጥ ነው ሲባል ሰውየው ሰራዊት ያለው የሰማሪያ ገዢ ነው። ሁለተኛው ጦቢያ ነው ሲባል ከይሁዳ መኳንንቶች ጋር የጠበቀ ቤተሰባዊ ትስስር ያለው ነው። ሶስተኛው ከግብፅ እስከ ፍልስጤም ድረስ ትልቅ ፖለቲካዊ ተጽዕኖ የነበረው ሰው ነው። እነዚህ 3 ሰዎች ናቸው ግንባር የገጠሙት። ከፍ አድርጉ እጆቻችሁን፣ ከፍ አድርጉ እጆቻችሁን። ማንም ስልጣን ያለው፣ ማንም ጉልበት ያለው፣ ማንም ገንዘብ ያለው፣ ማንም ከፍታ ላይ ያለ እናንተን ለማቆም ቢማማል ያስጀመራችሁ የሰማይ ጌታ የምድር ባለቤት አስጥሶ ያስኬዳችኋል። ጩና በደንብ አድርጋችሁ አሜን በሉ። ይሁን ሰማይ ልንገር ስለማቆም ስናገር እንደዚህ እንድትረዱ ፈልጋለሁ። 400 ኩንታል የተሸከመ ተሳቢ ኤሮትራከር በተራ ታኮ ተይዞ ይቆማል። የአንድ ጊዜ ግን እንደዚህ ይሆናል። ረዳቱ ታኮን ሲያነሳለት መሄድ ይጀምራል። አሁን እዚህ ውስጥ ያላችሁ ትልልቅ አይዲያ ያላችሁ ትልልቅ አቅም ያላችሁ የቆማችሁበት ታኮ በኢየሱስም ይነቀላል። የከለከላችሁ እንዳትሄዱ እንቅፋት የሆነባችሁ ነገር በኢየሱስም ይነሳ። ጩና በጌታ በኢየሱስ ስም ስራችሁን የሚቃወም የሰንበላጥ መንፈስ ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ሰንበላጥ ማለት አሁን ነግሬያችኋለሁ። ጦቢያ ማለት ነግሬያችኋለሁ። አይደለም ኦርዲነሪ ሰው እዚህ ገባ ማትሉት ሰው ዘንድሮ ፖዚሽን ያላቸው ሰዎች የሚሽር ኢየሱስ ጌታ ነው። እስቲ በደንብ አድርጉና አሜን በሉ። ድገሙና አሜን በሉ። ጨምሩና አሜን በሉ።
ነህምያን የተቃወሙት ኃያላንና ከፍተኛ ተደማጭነት ያላቸው ግለሰቦች ናቸው። ተራ ሰዎች እንዳይመስሉ። የመጀመሪያው ተቃውሟቸው ምንድነው ታውቃለህ? የመጀመሪያው ዋንኛው ተቃውሟቸው ጻፉ። የመጀመሪያው የተቃውሞ መንገዳቸው ፌዝ ነው ወዳጆቼ። እና ነህምያ ሲናገር እንደዚህ ያለ ሰንበላጥና ጦቢያ አረባይም ጌሳም አፌዙብን፣ ተሳለቁብናል። እኛ ቅጥሩን እንሰራለን ብለን ስንነሳ ንጉሥ ቀኝ እጁን ሰጥቶን ነበር። ጸልየን የተነሳ ነው። ይሆናል፣ ይሳካል ተብሏል። ነቀፌታ ከእስራኤል ላይ ይወገዳል ብለን አምነን የተነሳ ነው። የራሳችንን ስራ ልንሰራ አይደለም፣ የእግዚአብሔርን ሕዝብ ስራ ልንሰራ ነው። እና ግን ሰንበላጥና ጦቢያ አረባይም ጌሳም ተሳለቁብን አለ። በኦፊስ ደረጃ በትልቅ ፖዚሽን ደረጃ ነው የተሳለቁባቸው። እና የመጀመሪያው ፌዝ ነው የከፈቱባቸው ጥቃት። ወዳጆቼ ፌዝ ዋንኛው የጠላቶቻችን ጥቃት እንደሆነ እንድታቁ ፈልጋለሁ። ፌዝ ቀልድ አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው። ወዳጆቼ ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ፣ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ። ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። የምትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። የዲያብሎስ ቋንቋ ነው ፌዝ ማለት። ዋንኛው የጠላቶቻችሁ ጥይት ነው ፌዝ ማለት። ህልማችሁን፣ ራያችሁን፣ ውስጣችሁ ያለውን ፖቴንሻል እንዳታወጡ ዋንኛው ጠላት ወደ እናንተ የሚሰነዝረው ጥቃት ፌዝ ይባላል። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ሱሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም። ይሄ የቃላት ጥይት ነው። ጻፉ። የዲያብሎስ ቋንቋ ነው ፌዝ ማለት ወዳጆቼ። ብዙ ሰዎች ነገራቸውን እንዲጥሉና እንዲቆሙ የሚያደርግ ክፉ ነገር ነው ፌዝ ማለት። ኦኬ ሰይጣን ለምንድን ነው አንተን ለማቆም የሚሳለቅብህ ብለህ ከጠየቀኝ እንዲህ ብለህ እንድትፈልጋለሁ። ፌዝ ጠላታችሁ በዋነኛነት አቅማችሁን እንድትጠራጠሩ የሚከፍትባችሁ ጥቃት ነው። አቅማችሁን መስራት ትችላላችሁ፣ ማድረግ ትችላላችሁ። እናንተ ጋር ኤክስትራ ኦርዲነሪ የሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል፣ እናንተም አረጋግጣቸዋል። ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ፣ ያሰባችሁት ነገር አካል እንዳይዝ የሚያፌዝባችሁ፣ የሚሳለቅባችሁ፣ አቅማችሁን እንድትጠራጠሩ፣ ጥሪያችሁን እንድትጠራጠሩ፣ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ። ከፍ አድርጉ እጆቻችሁን። እየቻላችሁ እንደማትችሉ፣ እያወቃችሁ እንደማታውቁ፣ ተጠርታችሁ እንዳልተጠራችሁ አቅማችሁ እንድትጠራጠሩ በእናንተ ላይ የተከፈተ ጥቃት በጌታ በኢየሱስ ስም ይመታ። ወጣው ኖርማል መንፈስ የተመታ አንቺ መሪ መሆን ትችላለሽ። አንተ ከፊት መሆን ትችላለህ። ሚኒስተር መሆን ትችላለህ። እውነቴን ነው የምነግርህ። አንተ መስራት ትችላለህ፣ ማድረግ ትችላለህ። አቅምን እንድትጠራጠር የወጣብህ ቃል በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። መጽሐፍ እንደዚህ አለ እና ነህምያ የተነሱት ለቀልድ አይደለም፣ ለጨዋታ አይደለም። ስማ፣ ስራ ሊሰራ ነው የተነሳው። የጎደለበት ነገር አልነበረም። በንጉሥ ፊት ጠጅ አሳላፊ ነበረ። የተነሳው የራሱን ነገር ሊሰራ አይደለም፣ የሀገር ነገር ሊገነባ ነው። ስማ፣ ነህምያ ማለት ተራ ሰው አይደለም። ንጉሥ ቀኝ እጁን የሰጠው ነው። ነህምያ ማለት ተራ ሰው አይደለም። እግዚአብሔር ጸሎቱን የተቀበለው ነው። ከሰማይ እግዚአብሔር ጸሎቱን ተቀብሎት በተለያየ ቦታ ሹመኛ ሆነው የተቀመጡ አፌዙበት፣ ተሳለቁበት። እንዲጠራጠር ፈልገው ነው። ዛሬ እኔ ያረጋግጥልሃለሁ፣ እግዚአብሔር በአንተ ላይ ፕሮግራም አለው። እግዚአብሔር በአንተ ላይ አጀንዳ አለው። እግዚአብሔር በአንተ ላይ ሐሳብ አለው። አረጋግጥልሃለሁ፣ እንደተጠራ እንደተቀባ፣ እግዚአብሔር እንደፈለገ በአንተ እንደሚሰራ፣ እግዚአብሔር ትልቅ ነገር እንዳየ፣ እግዚአብሔር ወደ ከፍታ እንደሚያወጣ አረጋግጥልሃለሁ። እንዳትጠራጠር። የጀመርከው ነገር ይጠናቀቃል። ያሰብከው ነገር አካል ይይዛል። አልፈህ ትሄዳለህ፣ ትሰማለህ፣ በምድሪቷ ልክ ትዘረጋለህ። ወጣት ልጆች ያላችሁ፣ ቤተሰብ ያላችሁ ፌስ ታውቃላችሁ። ቡል ማድረግ፣ ማብሸቅ፣ እንድትጠራጠር ማድረግ ገብቷል። ይሄን በትምህርት ቤት አንዳንድ ልጆች ላይ ያፌዛሉ እና ኮንፊደንሳቸው ሉዝ እንዲያደርጉ ነው የሚያደርጓቸው። አካላቸውን እንዲጠሉ ያደርጓቸዋል። ታውቃለህ፣
አንዳንድ ሰው ትምህርት ቤት አይተህ ከሆነ መልካቸው ላይ፣ ቁመታቸው ላይ፣ አፍንጫቸው ላይ፣ ስብዕናቸው ላይ ይቀልዳሉ። የዛን ጊዜ ልጆቹ ኮንፊደንሳቸው ሉዝ ያደርጋሉ። የዛን ጊዜ ከሰው ይገለላሉ። የዛን ጊዜ ወደፊት ለፊት መውጣት ይፈራሉ። ዛሬ እነግርሃለሁ ኮንፊደንስ ሉዝ እንድታረግ የወጣብህ የዲያብሎስ ጥቃት በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ኢየሱስ ጌታ። አንደኛው እንደ ባለ ራእይና እንደ አገልጋይ መቃወም ያለብህ ነገር ቢኖር ፌዝ ነው። ፌዝ የዲያብሎስ ቋንቋ ነው። አጋንንታዊ ጥቃት ነው። ሰዎች ራሳቸው እንዲጠራጠሩ፣ እግዚአብሔር ያየላቸውን ነገር እንዲጠራጠሩ። እንደዚህ ያለ መጽሐፍ እመን እንጂ አትፍራ። እመን እንጂ አትፍራ። እመን እንጂ አትፍራ። የድሃ ልጅ ነህ ይዳስማታል። የተማርክበት ትምህርት ቤት የመንግስት ነው ይዳስማታል። እውነቴ ነው። ዛሬ ስራ የለህም እመን እንጂ አትጠራጠር። ዛሬ የሚደግፍ የለም እመን እንጂ አትጠራጠር። እውነቴን ነው የምነግርህ ከዛሬ 5 እና 10 ዓመት በኋላ ያልተጠበቀና እንግዳ ነገር በእግዚአብሔር ባንተ ህይወት ይሰራል። በኢየሱስም ይሰራል። ዛሬ እግዚአብሔር ያለኝ እንደዚህ ነው። ጥርጣሬን ነቅለዋለሁ ብሎኛል። ጥርጣሬን ከውስጣችሁ ይነቅለዋል። ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትችለውም ያለ? ማን ነው አትደርስበትም ያለ? ማን ነው አትጨብጠውም ያለ? ፌዙብናል። ስማ፣ ፌዝ የቃላት ጥይት ነው። ብዙ ሰዎችን አስጥሏል፣ ገሏል፣ አቁሟል። ብዙ ሰዎች የቆሙት በአካል በሚታይ እንቅፋት እንዳይመስላችሁ ከሰው አንደበት በወጣ የዲያብሎስ ቋንቋ ፌዝ ነው። አልቀረብህም አንተም ብሎ ኪኪኪ ብሎ ከንፈሩን አዙሮ አንተም ብሎ ሰባኪ፣ አንተም ብሎ ዘማሪ የተባልክ ሰው፣ አንተም ብሎ አገልጋይ የተባልክ ሰው፣ ዝም ብለህ እየቃዠን የተባልክ ሰው፣ እውነቴን ነው እንኳን ልትቃዥ ገና ህልማቸውን ትፈታለህ። ህልማቸውን፣ ጥያቄያቸውን ትመልሳለህ። በጌታ በኢየሱስም ትመልሳለህ። የትም አትደርስም የተባልክ ሰው የደረስክበትን ከፍታ ማየት ይሆንላችኋል። በኢየሱስም ይሆንላችኋል። አትልፋ፣ አይሳካም፣ አይከናወንም ያለክ እንድትጠራጠር የነገረ ያ ክፉ በኢየሱስም ይመታል። እንድትጠራጠር ጌታ ምስክሬ ነው። እንኳን አይደለም ጥሪን፣ አገልግሎትንና ጾታን ሁሉ እንድትጠራጠር አድርገው የሚያፌዙ አሉ ሰዎች። ወጋቸው እነሱን የሚጠቋቆምብህ ይዩት የሚል ኮንፊደንስ ሊያሳጣ ቀና እንዳትል የሚፈልግ በጌታ በኢየሱስ ስም እኔ ዛሬ ጸለይኩ። ልጅህን ከፍ አድርግ። ስምህን አየር ላይ የዘራ በኢየሱስ ስም እኔ እንደዚህ ባረኩ። አንተ ስምህን ከፌዘኞች አፍ ነጠቅኳቸው፣ በኢየሱስ ስም ነጠቅኳቸው። እሺ ቆይ ልቀጥል እና ፌዝ አቅምን እንድትጠራጠር ብቃት እንደሌለ እንዲሰማ የሚያደርግ የጠላት ጥቃት ነው። እሱ ብቻ አይደለም፣ ተስፋ እንድትቆርጥ የሚከፈትበት ጥቃት ነው። ተስፋ እንድትቆርጥ በማጣት ተስፋ ያልቆረጥክ፣ በችግር በህመም በብቸኝነት በባዶነት ተስፋ ያልቆረጥክ ጠላት አየህ አሳጥቶ ሲያይ ይቀጥላል። ቸግሮ ሲያይ ይቀጥላል። አስተኝቶ ሲያይ ተነስተ ቀጥላል። በብዙ ጉዳይ ቀጥላል። ስለዚህ በብዙ ነገር ሞክሮ በስራ በምናምን በፋይናንስ በብዙ ጉዳይ ሞክሮ ሲያበቃ አሁን የመጨረሻውን የቃላት ጥይት ይተኩስብሃል። እንድታቆም እኮ ነው፣ እንድትጠራጠር፣ ተስፋ እንድትቆርጥ፣ የኔ ነገር አይረባም፣ በሰዎች ዘንድ ተቀባይነትና ቁም ነገር የለውም እንድትል፣ ሰዎች እኔ ግሬስፉል አይደለሁም እንድትል፣ እኔ አክሴፕታንስ የለኝም እንድትል፣ ተሸማቀ እንድትቀመጥ፣ ኮንፊደንስ ሉዝ አድርገህ እንድትቀመጥ። ገብቶሃል የማወራው ነገር? አንተ ማለት ቸግሮ የማትቆም፣ አንተ ማለት አተማት፣ አንተ ማለት ነተ የማትቆም። እውነቴን ነው የምነግርህ። የታክሲ ብታጣ በእግር ሄደህ የምታገለግል እየሰማኝ ነው ወይ? የራስህ ቤት ባይኖርህ በኪራይ ቤት የምታገለግል፣ ሰው ቤት ተጠግተህ የምታገለግል፣ በምንም ጉዳይ ብርቅም ድንቅም ያልሆነ ነገር ግን እነግርሃለሁ፣ ለቃል ሰው ቃል በጣም መሳይ ጉዳይ ነው። በተለይ አስተማሪ፣ አገልጋይ፣ ሰባኪ ከሆንክ ለቃል ሰው ቃል በጣም ቤዚክ ጉዳይ ነው እና ተስፋ እንድትቆርጥ። በነህምያ ላይ ያፌዙበት ሰዎች ዝም ብለው ተራ ሰዎች እንዳይመስሉ፣ የሰማርያ ገዢ፣ የይሁዳ መኳንንት፣ ከግብፅ እስከ ፍልስጤም ድረስ የፖለቲካ ተጽዕኖ ያላቸው ትልልቅ ሰዎች ናቸው ያፌዙበት። ማይ ጋድ ፌዝ ተነሳሽነትህ እንዲወድቅ እንዲጠፋ፣ ተነሳሽነትህን እንድትጥል ጠላት የሚከፍትበት ጥቃት። ተነሳሽነትህን አሁን ለማገልገል ተነሳሽነት አለ። አንተ ገብቷል፣ ትነቃቃለህ። ዘምራለሁ፣ ጸልያለሁ፣ አገለግላለሁ፣ መጽሐፍ አጠናለሁ ትላለህ፣ ቢዝነስ ሰራለሁ ትላለህ፣ እማራለሁ ትላለህ። የሆኑ ሰዎች ተነሳሽነትን ሴጣን ሊያስጥል ሲል የቃላት ጥይት ይተኩስብሃል፣ ያፌዙብሃል። አሁን ምን ለመሆን ነው ትምህርት ቤት የምትገባው ይለዋል። ካረጁ አይበጁ ምናምን ይልሃል። ሰርተፊኬት የሌላቸው ሰዎች ያንተን ማስተርስ መጀመሪያ ያጣጥላሉ። የሰማኝ ሰው ካል ማይ ጋድ ተነሳሽነትን እንድትጥል ነው ጠላት ይከፍትብሃል። የሰማኝ ያለ ሰው ካል እዚህ ቤት ያላችሁ ሰዎች እንደውም ይገርማል። ነህምያ እንደዚህ ያለ የሰማይ አምላክ እግዚአብሔር ያከናውንልናል። እኔ የምሰራው ስለምሰራ አይደለም የሚከናወንልኝ፣ ስላከናወንልኝ ነው የምሰራው። ጉዳዩ እንደዚህ የሰማይ አምላክ እግዚአብሔር ያከናውንልናል። ከዛ እኛም ባሪያዎቹ ተነስተን እንሰራለን አለ። ዛሬ እባርካለሁ፣ በጌታ በኢየሱስም ይከናወንልሃል፣ በኢየሱስም ይከናወንልሃል።